ሰኔ 1 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከሚረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ79 ዓመታት በፊት በዛሬው ዕለት በብዕራቸው ዘመናቸውን እየታገሉ ያሳለፉት ሀገር ወዳድነታቸውን በተግባር ያሳዩት በኢትዮጵያ የትምህርት ቤት ድራማዎች ታሪክ ከፈርቀዳጆቹ መሃል የሚጠቀሱት ብሎም ኢትዮጵያን ከፋሽስት ጣሊያን ወረራ ለማላቀቅ በተደረገው ትግል ከፍተኛ የአርበኝነት ተግባራቸውን የተወጡት የቁርጥ ቀን ደራሽ በሀገራችን የቲያትር ታሪክ ውስጥ ፋና ወጊ ድንቅ ባለቅኔ አንደበተ ርቱዕና እንቁ የሀገር ሀብት የሆኑት ባለቅኔ ቀኝጌታ ዮፍታሔ ንጉሴ ከዚህ ዓለም በሞት ተለዩ። በሀገራችን የትምህርት ቤት ድራማዎች ላይ ጉልህ ሚና ከነበራቸው የእንግሊዝ፣ የግብጽ፣ የፈረንሳይና የአርመን መምህራኖች ቀጥሎ በዋናነት ታላላቅ ኢትዮጵያውያን መምህራን፣ ተማሪዎች፣ ግለሰቦች፣ ጸሐፌ ተውኔቶች፣ አዘጋጅና ተዋናዮች ይጠቀሳሉ። ከነዚህም መካከል ፊደልን ያጠኑት፣ መዝሙረ ዳዊትን ያጠናቀቁት፣ የዜማ ትምህርትን፣ ጾመ ድጓን፣ ምዕራፍን ዘልቀው ቅኔን የጨረሱት ባለቅኔ ቀኝጌታ ዮፍታሔ ንጉሴ አንዱ ናቸው። የተወለዱት 1887 ዓመተ ምህረት ጎጃም ውስጥ ደብረ ኤልያስ ተብላ በምትታወቅ አካባቢ ነው። እናታቸው ወይዘሮ ማዘንጊያ ወልደሄር፣ አባታቸው ቄስ ንጉሴ ወልደ ኢየሱስ ይባላሉ። ሐምሌ 2 ቀን 1939 ዓመተ ምህረት ታትሞ በወጣው ሰንደቅ ዓላማችን በተባለው ጋዜጣ ላይ ከሰፈረው የህይወት ታሪካቸው ለመረዳት እንደሚቻለው ቀኝጌታ ዮፍታሔ ንጉሴ በዚያው በተወለዱበት አካባቢ ቅኔ እየተማሩ እንዳደጉ መረዳት ተችሏል። በቤተ ክርስቲያን ትምህርት እጅግ ምስጉን ስለነበሩም ቀኝጌታ የሚያሰኘውን የሽማግሌዎች ማዕረግ ገና በለጋ ዕድሜያቸው ለማግኘት የበቁ ናቸው። በኢትዮጵያ የተውኔት ታሪክ ከፊት አውራሪ ተክለሐዋርያት ተክለማርያም ቀጥሎ ስማቸው በቀዳሚነት የሚጠቀሱት ባለቅኔ ቀኝጌታ ዮፍታሔ ንጉሴ በትውልድ ሐረጋቸው እስከ 7 ቤት ድረስ የካህናት ወገን ናቸው። የእድገት ጊዜያቸውን በቤተ ክርስቲያን ትምህርት አስውበውና ራሳቸውን በመልካም ስብዕና ቀርጸው የአፍላነት ዕድሜ ላይ ደርሰዋል። በ1911 ዓመተ ምህረት ከትውልድ ቀያቸው ተነስተው አዲስ አበባ ገቡ። በጊዜው ዘመናዊ ትምህርት በሀገሪቱ ባለመኖሩ ምክንያት እንደ ቀኝጌታ ያሉ በቤተ ክርስቲያን ትምህርት የተቀረጹ ሊቆች ይፈለጉ ስለነበር ባለቅኔው አዲስ አበባ በገቡ ጊዜ ሥራ ለማግኘት አልተቸገሩም ነበር። እናም ለከተማው አዲስ የሆኑት ቀኝጌታ ዮፍታሔ በተለያዩ ክፍሎች ተቀጥረው መስራት ቀጠሉ። ቀበና አቦ ቤተ ክርስቲያን በካህንነት ያገለገሉ ሲሆን ባየር በተሰኘ ኩባንያ መስራት ችለው እንደነበር ወዳጆቻቸው ይመሰክራሉ። ቀጥሎም በ1918 ዓመተ ምህረት በዳግማዊ ምኒልክ ትምህርት ቤት የአማርኛ ትምህርት መምህር ሆነው ተቀጠሩ። በጊዜው የአማርኛ ትምህርት መማሪያ መጽሐፍት ባለመኖሩ ከሌላኛው ባለቅኔ መላኩ በጉሶ ጋር በጋራ በመሆን የማስተማሪያ መጽሐፍት በማዘጋጀት ተማሪዎቻቸውን ማስተማር እንደቻሉ መረጃዎች ያሳያሉ። ቀኝጌታ ዮፍታሔ ንጉሴ በዳግማዊ ምኒልክ ትምህርት ቤት ከቋንቋ ትምህርታቸው በዘለለ መዝሙሮችን እየደረሱ ተማሪዎቻቸውን ያስተምሩ ነበር። በተማሪዎቻቸው አማካኝነትም በርካታ ድርሰቶችን ለእይታ በማብቃት በወቅቱ ስለ ቲያትር ምንነት በቂ ግንዛቤ ያልነበረውን ማህበረሰብ ለማንቃት በእጅጉ ተንቀሳቅሰዋል። በሀገራችን የትምህርት ቤት ድራማ ውስጥ በግንባር ቀደምትነት የምናነሳቸው ጸሐፊ ተውኔትና አዘጋጅ ቀኝጌታ ዮፍታሔ ንጉሴ መዝሙሮቻቸውም ሆኑ የቲያትር ድርሰቶቻቸው ከትምህርት ቤት አልፎ በመላ ሀገሪቱ ተጽዕኖ የነበረው መሆኑ ይገለጻል። በጊዜው የነበሩ ማህበራዊ ችግሮች በመንተራስ ብዕራቸውን የሚጠቀሙት ባለቅኔው ከ18 በላይ የሚሆኑ ተውኔቶችን ደርሰው ለመድረክ አብቅተዋል። በ1919 ዓመተ ምህረት ተአምረኛው ዋሽንት የተሰኘውና ከብላታ በቀለ ኃይለ ሚካኤል ጋር በመሆን ለመድረክ ያበቁ ስራቸው ደግሞ የመጀመሪያቸው እንደሆነ ይነገራል። ቀኝጌታ ዮፍታሔ ንጉሴ ቀደም ብሎ በተጠቀሱት የውጭ ሀገር ዜጎች ተይዞ የነበረውን የመማር ማስተማር ሂደት በሀገር በቀል ዕውቀት በመለወጥ ወሳኝ ሚና ከተጫወቱ የቋንቋ ልሂቃን መካከል ይጠቀሳሉ። ቅኔያዊ ችሎታቸውና የቋንቋ ምስጢራቸው እጅግ የላቀ እንዲሁም ጥልቀት ያለው መሆኑ የሚታወቅ ሲሆን በሚጽፏቸው ተውኔቶችና የመዝሙር ግጥሞች ላይም ይህን ማንጸባረቅ ችለዋል።
ቀኝጌታ ይፍታሔ ንጉሴ በ1923 ዓመተ ምህረት በጃንሆይ በዓለ ሲመት ላይ ጥቅም ያለበት ጨዋታ የተሰኘ ቲያትር አዘጋጅቶ አቅርበዋል። ከዚያም ቀጥሎ በተለያዩ ማህበራዊ ሁነቶች ላይ ያተኮሩ ተውኔቶችን አከታትለው ለመድረክ ማብቃት ችለዋል። ከነዚህም መካከል ፖለቲካዊ ይዘት የነበረው የሆድ አምላኩ ቅጣት፣ በቁምጥና በሽታ ዙሪያ ያጠነጥን የነበረው የህዝብ ጸጸት፣ በዓመት ልዩ ጉዳትና ዳዲ ቱራ የተሰኙት ተውኔቶች ይጠቀሳሉ። ከኢትዮጵያ ስነ ጽሑፍ ጋር በተውኔት ሥራ ትውውቃቸውን ያደረጉት ቀኝጌታ ይፍታሔ ንጉሴ የቲያትርና አስፈላጊነትና ጥቅም ተረድተው ዕውቀትን ለማስረጽ እንደ መሳሪያነት ይጠቀሙ ከነበሩ ከያንያን መካከል ግንባር ቀደምት ናቸው። በዚህም በሀገራችን የቲያትር ታሪክ ውስጥ ሰፊውን መሰረት መጣል ከቻሉት ውስጥም ስማቸው በቀዳሚነት ይወሳል። ቀኝጌታ ይፍታሔ ንጉሴ በሀገራችን የተውኔት ታሪክ ውስጥ ካሰፈሩት ጉልህ ሚና ውስጥ ግዙፍ አሻራቸውን በ1925 ዓ.ም በጻፉት ዳዲ ቱራ በተሰኘው ተውኔታቸው ላይ ለመጀመሪያ ጊዜ ሴት ተዋንያን እንዲሳተፉ በማድረግ ማስፈር ችለዋል። በወቅቱ በተውኔቱ ላይ የተሳተፉት ቀጸላ አንዳርጌና አሰለፈች ማመው በሀገራችን የቲያትር ታሪክ የመጀመሪያዎቹ ሴት ተዋናይ ከመሆናቸውን ባሻገር በወቅቱ ሴት ወደ ማድ ቤት የሚለውን የተሳሳተ ብሂል መሻር የቻሉ መሆናቸው ይገለጻል። ለዚህም የአንበሳውን ድርሻ የሚወስዱት ደግሞ ባለቅኔ ቀኝጌታ ይፍታሔ ንጉሴ ናቸው። በዳግማዊ ምኒልክ ትምህርት ቤት ከተማሪዎቻቸው ጋር ከፍተኛ እንቅስቃሴ ማድረግ የቻሉት ታላቁ ከያኒ ከዚያም በማስከተልም በቅዱስ ጊዮርጊስ ተማሪ ቤት ርዕሰ መምህር ሆነው አገልግለዋል። በዚያም የቋንቋ ትምህርታቸውን፣ የተውኔትና የመዝሙር ሥራዎቻቸውን ለታዳሚዎች ያሳዩ እንደነበር መረጃዎች ይጠቁማሉ። ቀኝጌታ ይፍታሔ ንጉሴ የድምፅ ችሎታ የነበራቸውን ወጣቶች በማፈላለግ በድጓ ምልክቶች መዝሙሮቹን በመድረስ ማሰልጠኑን ሥራዬ ብለው ይዘውት ነበር። ባለቅኔው ለጆሮ የተመቸ ተሰምተው የማይሰለቹ ዜማዎችን ከነግጥማቸው በቀላሉ የመድረስ ችሎታቸው የተመሰከረላቸው ታላቅ ሰው ነበሩ። በሐምሌ 1926 ዓ.ም የወጣው የብርሃንና ሰላም ጋዜጣም የቀኝጌታ ይፍታሔ ንጉሴ መዝሙሮችና ግጥሞች እጅግ ተወዳጅ እንደነበሩ በግልጽ አስፍረዋል። ዝናቸው በሚደርሷቸው መዝሙሮችና ግጥሞች አማካኝነት በድፍን አዲስ አበባ ተሰራጭቶ ስለነበር ተማሪዎች ከተለያየ ቦታ ዕውቀት ለመቅሰም ይጎርፉ እንደነበር ይነገራል። ቀኝጌታ ይፍታሔ ንጉሴ በተማሪዎቻቸው የተከበሩና የተወደዱ ናቸው። ባለቅኔው ምንም እንኳን ዘመናዊ ትምህርት አይማሩ እንጂ በርካታ ቲያትሮችንና ዘፈኖችን ደርሰው ለሕዝብ አቅርበዋል። በተለይም በቤተ ክርስቲያን ውስጥ የተማሯቸው የቅኔ ትምህርቶች ተፈጥሮ የቸረቻቸውን ዕውቀት ለማዳበር ረድቷቸዋል። አዲስ አበባ ከገቡ በኋላም ከግብፃውያንና ከሌሎች የውጭ አገር መምህራን ለመማር የማይታክቱ እንደነበሩ የሕይወት ታሪካቸው ያሳያል። በርካታ ምሁራን ቀኝጌታ ይፍታሔ ንጉሴ ለኢትዮጵያ ኪነ ጥበብ ሙያና ለአማርኛ ስነ ጽሑፍ እድገት ጽኑ መሰረት ጥለው ያለፉ ኢትዮጵያዊ ሊቅ መሆናቸውን ይስማማሉ። የኚህን ሊቅ ቲያትሮች ለመመልከት ልዑል አልጋ ወራሽ ተፈሪ መኮንን መሳፍንቱንና መኳንንቱን ጨምሮ በርካታ ተመልካቾች ይገኙ እንደነበር ጥናቶች ያሳያሉ። ልዑል አልጋ ወራሽ ተፈሪ መኮንንም ንጉሠ ነገሥት ተብለው ዘውድ ከጫኑ በኋላ የቀኝጌታ ይፍታሔን ቲያትሮች ይመለከቱ ነበር። በቲያትሮቹ ተደስተውም ለባለቅኔው በተለያዩ ጊዜያት ሽልማት አበርክተውላቸው እንደነበር ይገለጻል። የባለቅኔ ይፍታሔ ቲያትሮች የመወደዳቸው ሚስጥር አብረው የሚሰሙት መዝሙሮች ለዛና ውበት መሆኑ ይገለጻል። በየትምህርት ቤቱ በመዝሙር ክፍለ ጊዜ ሰንደቅ ዓላማ ሲወጣና ሲወርድ በህብረት የሚዘመሩ መዝሙሮችን ጨምሮ ሌሎች በርካታ ሥራዎችን ለመድረክ አብቅተዋል። አብሪ ብርሃንሽን፣ ኢትዮጵያ ሆይ፣ የባህር ዳር ጨፌ፣ ተፈሪ ማርሽ፣ ድንግል ሀገሬ ሆይ፣ ደሙን ያፈሰሰና ሌሎች ተወዳጅ ዜማዎቻቸው ደግሞ ለተመልካች ማቅረብ ከቻሏቸው ሥራዎች መካከል ይጠቀሳሉ። ቀኝጌታ ፋሽስት ጣሊያን ሀገራችንን በወረረችበት ጊዜ ሊገደሉ ይፈለጉ ነበር። በዚህ የተነሳ ሱዳንን ጨምሮ በሌሎች ሀገራት በስደት አሳለፉ። እዚያም ሆነው ግን ማህበረሰቡን የሚያነቁና የሚያበረቱ የሥነ ጽሑፍ ሥራዎችን ያመርቱ ነበር። ለዚህ ምስክር የሚሆነው አፋጀሽኝ የተሰኘው የተውኔት ሥራቸው ደግሞ ለ5 ዓመታት የነበረውን የሀገራችንን ስቃይ ያንጸባረቀ ነበር። የነጻነት መንበር ዳግም ሲመለስ ቀኝጌታ ይፍታሔ በብዕራቸው ሲታገሉ ከነበሩ ሌሎች የጥበብ ሰዎች ጋር የሚገባቸው ክብር ተሰጥቷቸዋል። ታሪክም የብዕር አርበኛ በሚል ስም ያስታውሳቸዋል። ባለቅኔው ለኪነ ጥበብ ሥራቸው በማያወላውል ቁርጠኝነታቸው ይታወቃሉ። ታማኝነት፣ ትህትናና ለኢትዮጵያ ባህልና ወግ ጥልቅ አክብሮት አሳይተዋል። በሥራቸውና በራእያቸው ሌሎችም ማነሳሳት በመቻላቸው በማህበረሰቡ ዘንድ የተከበሩ ሰው አድርጓቸው ነበር። ፈጣሪ ብቻ ሳይሆኑ ትውልዶች በሥነ ጽሑፍና በቲያትር እንዲሰማሩ የሚያበረቱ አማካሪም ነበሩ። ወጥነት መገለጫቸው፣ ተግዳሮቶችን ማሸነፍ ደግሞ ጥንካሬያቸው ነበር።
በሞራል እሴቶችና የህብረተሰቡን ጉዳዮች የሚያጎሉ ተውኔቶች፣ ታሪኮችና ግጥሞችን በመጻፍ ኢትዮጵያዊ ማንነትን ያሳደጉ ግለሰብም ናቸው። በአጠቃላይ ቀኝጌታ ይፍታይ ንጉሴ በቅንነት በቆራጥነትና ወደር በሌለው የፈጠራ ሥራ የኢትዮጵያን ባህል አበልጽገው ዘላቂ ትሩፋትን ጥለዋል። እኚህ ታላቅ ሰው ለሀገራቸውና ለወገናቸው በጽናት ሲያገለግሉ ከቆዩ በኋላ ሰኔ 1 ቀን 1939 ዓ.ም ከዚህ ዓለም በሞት ተለይተዋል። ሳምንቱን በታሪክም በዛሬው መሰናዶ ህልፈተ ዜናቸው የተሰማበትን ዕለት ምክንያት አድርጎ የህይወት ዘመን ትሩፋታቸውን እንዲያስታውሰ